ቴሌግራም ላይ ገንዘብ መስራት እንችላለን ወይ የሚል ጥያቄ ላለባችሁ ሰዎች መፍትሄው እዚህ ቪዲዮ ላይ ይገኛል። አዎ ቴሌግራም ላይ ገንዘብ መስራት እንችላለን። እንዴት እንደሆነ ላሳያችሁ። ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው ቴሌግራም ላይ ገንዘብ እንዴት ሜክ ማድረግ እንደሚችል በቀላሉና በአጭር መንገድ አሳየዋለሁ ማለት ነው። እኔ መንሱር ነኝ። ይህ ደግሞ የኔ ዩቲዩብ ቻናል ነው። የኔ ዩቲዩብ ቻናል ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ እንዳትረሱ። ምክንያቱም እንደዚህ ጠቃሚ ቪዲዮችን በየጊዜው እየሰራው ወደ እናንተ የማደርስበት ዩቲዩብ ቻናል ነው። ቪዲዮውን እስከ መጨረሻው ተከታተሉ። በጣም ጠቃሚ የሆነ ቲፕ እንደምታገኙበት እርግጠኛ ነኝ። ወደ ቪዲዮ እንግባ። ስለዚህ በመጀመሪያ ሁላችንም ማድረግ የሚጠበቅብን ነገር ምንድነው? ቴሌግራም ሊኖረን ይገባል። ቴሌግራም አካውንት የሌለው ሰው መቼም አይኖርም። ስለዚህ ቴሌግራም አካውንት ከኖረን በኋላ ወደ ዋናው ፕሮሲጀር ነው በቀጥታ የምንገባው። ስለዚህ ምን ብለን ጉግል ክሮም ላይ ወይም ደግሞ ሌሎች ብሮዘሮች ላይ ቴሌጋ.io ብላችሁ ትጽፋላችሁ። ቴሌጋ.io እኔ እዚህ ጋር እንደጻፍኩት አድርጋችሁ ቴሌጋ.io ብላችሁ ኢንተር ታደርጉታላችሁ ማለት ነው። ስለዚህ ወደ ቴሌጋ ፕላትፎርም ከገባን በኋላ ቴሌጋ ጋር ማየት እንችላለን ማለት። ስለዚህ ቴሌጋ መግቢያ ገጻቸው የኔን ይመስላል። ከመግቢያ ገጻቸው ስር የተለያዩ አማራጮች አላቸው። አድቨርታይዚንግ ኦን ቴሌግራም የሚል ነገር አላቸው። አንደኛው ሳይን አፕ ማድረግ ነው። ከዛ ሪሌቫንት የምትሏቸውን ቻናሎች ከካታሎጋችን ምረጡና ሶስተኛ ባላንሳችሁን ፖፕ አፕ አድርጉ። ከዛ ፖስት አድርጉ ነው። እነዚህ አድ ለሚያሰሩ ሰዎች ነው። እኛ ደግሞ አድ አሰሪዎችን ተቀብለን እኛ ቻናል ላይ ማስታወቂያ በመስራት ገንዘብ ሜክ ማድረግ ስለሆነ የምንፈልገው። ስለዚህ ቻናላቸው ይሄን ይመስላል። አውትላይኑ እዚህ ጋር ሁለት አማራጮች አሉ። አንደኛው አድቨርታይዘር፣ ሁለተኛው ደግሞ ቻናል ኦነር የሚል ነው። ስለዚህ አድቨርታይዘር የሚለው ምንድነው? ቻናሎቹ ላይ መጥቶ ከፍሎ አድቨርት የሚያደርጉ ሰዎች አድቨርታይዘር ይባላሉ። ባለ ቻናል ባለቤት ሆኖ ደግሞ አድቨርታይዘሮች እንዲመጡና በእነሱ ቻናል እንዲያስተዋውቁ ወይም ደግሞ ገንዘብ መስራት የሚፈልጉ ሰዎች ቻናል ኦነር ይባላሉ። ስለዚህ የአድቨርታይዘሩን ሳይድ በሌላ ቪዲዮ ሰራላችኋለሁ። ዛሬ ስለ ቻናል ኦነሩ እንሰራለን ማለት ወይም ደግሞ ገንዘብ ሜክ ስለሚያደርገው የቴሌግራም ቻናል ባለቤት። ስለዚህ እዚህ ጋር ቻናል ኦነር የሚለውን ክሊክ እናደርጋለን። እሱን ክሊክ ካደረግን በኋላ ሪሎድ ያደርግልናል። ስለዚህ የመጀመሪያ ስራችን የሚሆነው ምንድነው? ሁልጊዜም ሳይን አፕ ማድረግ ነው ማለት። ስለዚህ ሳይን አፕ ስናደርግ እዚህ ጋር ሁለት አማራጭ ያመጣልናል። ቅድም ያያችሁትን አማራጭ ኮንፊርም ለማድረግ ያመጣልናል። አንደኛው አድቨርታይዘር ናችሁ፣ ሁለተኛው ደግሞ የቻናል ወይም ደግሞ የሚኒ አፕ ኦነር ናችሁ ወይ? ስለዚህ እኛ የቻናል ወይም የሚኒ አፕ ኦነር ነን ማለት። ስለዚህ እዚህ ጋር ኮንቲኒው እናደርጋለን። ስለዚህ ኮንቲኒው ስናደርግ እዚህ ጋር ኢሜይላችሁን በስነ ስርዓት ከጻፋችሁለት በኋላ ቀጣይ ስቴፕ የሚሆነው ምንድነው? የቴሌግራማችሁን ዩዘር ኔም ወይም ደግሞ ፎን ነምበራችሁን ታስገቡለት ሪኩዌስት ያደርጋችኋል ማለት። ስለዚህ ካስገባችሁ በኋላ ቬሪፋይ አም ሂውማን የሚለውን ክሊክ አድርጋችሁ ክሬት ታደርጉታላችሁ ማለት ነው። ስለዚህ የቴሌጋ አካውንት ክሬት እናደርጋለን ማለት ነው እዚህ ጋር። ስለዚህ ሪዳይሬክት ያደርገና ላይ ሎድ እስኪያደርግ መጠበቅ አለብን። ስለዚህ እዚህ ጋር ሎድ አድርጎ ከፈተልን በኋላ ዊዝድሮ ያደረግነው አማውንት የለንም፣ የሰራነው አማውንት የለንም። ገና ዜሮ ቻናል ስለሆነ ቻናሉን ከፍቶልን ማለት። ስለዚህ እነዚህ ጋር የምታዩቸው ልክ እንደኛ ስራ ሊሰሩ የመጡ ክፍያ የሚቀበሉ አድቨርታይዘሮችን የሚቀበሉ ቻናሎች ናቸው ማለት። ለምሳሌ እዚህ ጋር እንግሊሽ ፎር ኢትዮጵያ የሚለው የቻናል ብታዩትኝ ፎሎወር ቁጥሩ እዚህ ጋር ይነገራል። የፎሎወር ቁጥሩ 181643 ፎሎወር አለው። በአንድ አድቨርታይዘር በ24 ሰዓት ውስጥ ለመስራት የሚቀበለው $30 ነው ማለት። ስለዚህ $30 ከፍሎ እዚህ ቻናል ላይ አድቨርት ማድረግ ይቻላል ማለት። ስለዚህ እዚህ ጋር በጣም የተለያዩ ብዙ የኢትዮጵያ ቻናሎች አሉ፣ የተለያዩ ቻናሎች አሉ። ሁሉም አድ ያደርጋሉ። ከነዚህ መካከል የኛ ኒች የሆነውን መርጠን እዛ ጋር አድቨርታይዝ ይሰራል ነው። ስለዚህ ዛሬ ላሳያችሁ የመጡት እሱን አይደለም። ዛሬ እኛ አድቨርታይዝ እንዴት እንቀበላለን ቻናላችን ነው። ስለዚህ እዚህ ጋር አካውንታችን ጋር እንመጣና ምን የሚለው ጋር እንመጣለን። ቶፕ አፕ ባላንስ የሚላለ ብዙ አማራጮች አሉ። ከነዚህ አማራጮች መካከል እኛ የምንጠቀመው ምንድነው? ማይ ቻናል ኤንድ ቻት የሚለውን ኦፕሽን ክሊክ እናደርጋለን ማለት። ስለዚህ ከገባን በኋላ የመጀመሪያ ስራችን የሚሆነው ምንድነው? ቻናላችን ቬሪፋይ ለማድረግ ሴንድ ሜል ሊንክ እንለዋለን። ስለዚህ ሊንክ እንዲልክልን ቼክ እናደርጋለን። ኢሜይላችን ቬሪፋይ ማድረግ ስለሚፈልግ ሴንድ ደ ሊንክ እንለዋለን። ሴንድ ሊንክ ይልክልናል ማለት። ስለዚህ ያንን ሊንክ ወደ ኢሜይላችን ይልካል። ቀጣይ ኢሜይላችን ጋር በቀጥታ በመግባት ያው እዚህ ጋር ቴሌጋ.io ብሎ የላከልን ኢሜይል አለ ማለት። ስለዚህ እሱን ኢሜይል ክሊክ በማድረግ we are happy to have you here ይለናል። እዚህ ስለመጣ በጣም ደስ ብሎናል ይሉናል። ስለዚህ ያላቸውን አማራጭ ያሳያሉ። የሎጊን ዩዘር ኔም እና የፓስወርድን እዚህ ጋር ይልኩልናል ማለት። ስለዚህ ዩዘር ኔማችን ይዛለን፣ ፓስወርዳችን እዚህ ጋር ኮፒ እናደርጋለን። ኮፒ ካደረግን በኋላ ሪተርን ቱ ሰርቪስ የሚለውን ክሊክ እናደርጋለን እዛው ኢሜይሉ ላይ ማለት ነው። ስለዚህ ሪተርን ቱ ሰርቪስ እንለው ቀጥታ ወደ ነበርንበት ፔጅ መልሰናል። ስለዚህ አሁንም ፕሮፋይላችን ክሊክ በማድረግ ቀጣይ ማይ ቻናል ኤንድ ቻትስ የሚለው ጋር ድጋሚ እንገባለን ማለት ነው። ስለዚህ ማይ ቻናል እና ቻት የሚለው ጋር ድጋሚ ከገባን በኋላ ሴንድ ዘ ሊንክ ስንለው ቴሌጋ.io ኢሜይል ልክልናለኝ። እሱን ኢሜይል ገብተን በመክፈት እዚህ ጋር ሜል እናለኝ ኮንፊርም አድርጉት፣ ኢሜይላችሁን ኮንፊርም አድርጉ፣ ይሄ ነው ኢሜይል ይለናል። አሁን እናለን። ስለዚህ ኮንፊርም ኢሜይል እንለዋለን ማለት ነው። ስለዚህ ኮንፊርም ስናደርገው ቀጥታ ሪዳይሬክት አድርጎ እሱ ወደ ቻናላችን ይመልሰናል። ነገር ግን ብዙ ጊዜ ሆም ፔጅ ላይ ሆኖ ልታገኙ ስለምትችሉ ስትመጡ እዚህ ሆም ፔጅ ላይ ሆኖ ካገኛችሁትም ባክ ስታደርጉ ሆም ፔጅ ላይ ሆኖ ልታገኙበት የምትችሉ ኦፕሽን አለ። ስለዚህ ባክ ስታደርጉ እዚህ ጋር ካገኛችሁት ተመልሳችሁ ድጋሚ የት ጋር ማይ ቻናል ኤንድ ቻት ጋር የሚለውን እንገባለን ማለት ነው። ስለዚህ ማይ ቻናል ኤንድ ቻት ጋር ስንገባ ቀደም ሴንድ ሚ ዘ ሊንክ የሚለው ነበረው ቬሪፋይ ስላደረግነው አሁን ቀጥታ የሚመጣው ምንድነው? አድ ቻናል ነው ማለት። ስለዚህ ቻናላችን እዚህ ጋር ካታሎግ ጋር እናስገባለን ማለት ነው። ስለዚህ ካታሎግ ጋር ቻናላችን ለማስገባት አድ ቻናል እንለዋለን። ስለዚህ እዚህ ጋር የቻናላችን ሊንክ ፔስት በማድረግ እናስገባለን ማለት። ስለዚህ ወደ ቻናላችን በመሄድ ሊንካችን እናመጣለን። የኔ እዚህ ጋር 189 ሰብስክራይበር ያለው መንሱስ ኮሚኒቲ ሚል
ቴሌግራም ቻናል አለኝ። የቴሌግራም ቻናል በጣም ስለሚጠቅማችሁ ጆይን ማድረጋችሁ ሁላችሁም እንዳትረሱ። ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ስለዚህ ይሄንን ሊንክ እዚህ ጋር ኮፒ እናደርጋለን። ኮፒ ካደረግን በኋላ በቀጥታ እዚህ ጋር ቻናሉን ፔስት እናደርጋለን ማለት ኮፒ አድርገን። ስለዚህ አግሪ እናደርጋለን ተርምና አግሪመንታቸውን የፕላትፎርም ተርም ኤንድ አግሪመንት አግሪ ካደረግን በኋላ ስለዚህ አፕሎድ ፎቶ አድርጎ ወይም ደግሞ ቬሪፋይ አድርጎ ይላል። ስለዚህ ራሱ ያለውን ፎቶ ስላመጣልን አፕሎድ ማድረግ አይጠበቅብንም ማለት ነው። ስለዚህ ቀጣይ ስማችንም ራሱ ሪዳይሬክት ያደርጋል። መንሶርስ ኮሚኒቲ ነው የሚለው ቻናል ነው፣ ግሩፕ ነው የሚለው ራሱ ቻናል ያደርገዋል። ስለዚህ ከዚህ ጋር ኪወርድ አስገቡ ይላል። ኪወርድ ማለት ቻናላችሁ ላይ ያሉ ሰዎች ስለምንድን ነው ቻናላችሁ የሚሰራው የሚለውን ነገር ኪወርድ አስገቡ ይለናል። ስለዚህ ኪወርዳችን እኔ ኤዱኬሽን አንደኛው ነው። ኤዱኬሽን አንደኛው ነው። ሁለተኛው ዲጂታል ማርኬቲንግ ነው። ማርኬቲንግ ነው። ኮማ እያደረጋችሁ የምትፈልጉትን ያክል ማስገባት ትችላላችሁ ማለት። ስለዚህ ይሄን ካደረግን በኋላ ስለዚህ እዚህ ጋር ቲማችን ወይም ደግሞ ካታጎሪያችን ኤዱኬሽን ነው። ላንጉጃችን እንግሊሽ ነው። እንግሊዘኛ ቢሆን ይመጣል። አማርኛንም እንደ ኦፕሽን መምረጥ ይቻላል። አለ አምሃሪክ የሚለው ስለዚህ እኔ እንግሊሽ ነው። ስለዚህ ይሄ እዚህ ጋር ዲስክሪፕሽናችሁ ነው፣ ቻናላችሁ ዲስክሪፕሽን ነው። ይሄንን ዲስክሪፕሽን በጥንቃቄ ብትጽፉት ሪኮመንድ አደርጋችኋለሁ። ምክንያቱም ቻናላችን እዚህ ጋር ፖስት ካደረግነው በኋላ አድ የሚያሰሩ ሰዎች ይሄንን ዲስክሪፕሽን ማንበባቸው አይቀርም። ስለዚህ ይሄን ዲስክሪፕሽን ሲያነቡ ወደኛ አዳቸው እንዲልኩ እንዲጋብዝ አድርጋችሁ ጻፉት። እኔ ያለውን ዲስክሪፕሽን ልጠቀም ጊዜ ስለሌለን። ስለዚህ ይሄንን ከጻፉን በኋላ ቀጣይ የወንድና የሴት መጠጠናችሁ ምን ያክል ነው ቻናላችሁ ላይ የሚለውን 50-50 እንዳለ ልተው። እናንተ ግን ያለውን መስራት ትችላላችሁ፣ አለመጠቀም ይቻላል። ስለዚህ እሱን ካደረግን በኋላ ኔክስት እናደርጋለን ማለት ነው። ስለዚህ ኔክስት እናደርግ ቀጣይ የሚመጣው ምንድነው አባውት ቻናላችን ቦታ ቀጣይ ኮስት ነው፣ ክፍያ ምን ያክል ነው የምትቀበሉት የሚለው ነው። ስለዚህ በእናንተ ቻናል ላይ ሰዎች ፕሮሞሽን ለማሰራት ሲመጡ ምን ያክል ገንዘብ ትቀበላላችሁ ነው። ስለዚህ how much you cost የሚለው ማለት ነው። ስለዚህ እዚህ ጋር በ24 ሰዓት ውስጥ አንድ ቀን ላይ በአንድ ቀን ወይም በ24 ሰዓት ውስጥ ፕሮሞት ለሚያደርግ ሰው ሚኒመም $1 ነው። ማክሲመም ምን ያክል ጠይቃላችሁ ነው የፈለጋችሁን ያክል መጠየቅ ትችላላችሁ። ነገር ግን ቻናላችሁ በጣም ትንሽ ሰብስክራይበር ካለው በተቻለ መጠን ትንሽ ገንዘብ ብትጠይቁ ሪኮመንድ አደርጋለሁ። ምክንያቱም አድ የሚያሰሩ ሰዎች አወዳድረው አጫርተው ስለሆነ የሚገቡት ማለት ነው። ስለዚህ እዚህ ጋር ቻናሌ እንደምታዩት 180 ሰብስክራይበር ነው ያለው። ስለዚህ እኔ $2 ልጠይቅ እችላለሁ ማለት ነው ፐር ሃው። ስለዚህ ይሄን አውቶማቲክሊ ራሱ ይሞላል። በ24 ሰዓት 2 ከሆነ በ48 ሰዓት ዲስካውንት አስቦ 3 ያደርገዋል። በ72 ሰዓት ይሄን እናንተ ማስተካከል ትችላላችሁ። ይሄን በ48 ሰዓት 4 ይሁን፣ በ72 ሰዓት 5 ይሁን። ስለዚህ ይሄንን ካደረግን በኋላ ቀጣይ ስቴፕ የሚሆነው ምንድነው ዲስካውንት ኦፈር ማድረግ ትችላላችሁ። በተደጋጋሚ ጊዜ እናንተ ቻናል ላይ ማስታወቂያ ላይ የሚያሰሩ ድርጅቶች ምን ያክል ዲስካውንት አደርጋላችሁ? 15% ዲስካውንት አደርጋለሁ በተደጋጋሚ ላይ ማስታወቂያ ካሰራችሁ ብዬ። ስለዚህ ኔክስት አደርጋለሁ ማለት ነው። ኔክስት እናደርግ ቀጣይ አዲሽናል ኢንፎርሜሽን ሙሉ ይሆናል ማለት። ስለዚህ እዚህ ጋር የቻናላችሁ ሶርስ ምንድነው? ሰብስክራይበራችሁ ቻናላችሁ ላይ ያሉት ፎሎወሮች ወይም ሰብስክራይበሮች የሚመጡት በምን ሶርስ ነው? አንደኛው የኔ እናንተ ናችሁ የምትመጡት ከዩቲዩብ ያላችሁ ሰዎች ወደ እኔ ትመጣላችሁ። ሁለተኛው ኢንስታግራም ላይ ያሉ ፎሎወሮቼ ወደዚህ ይመጣሉ። ሶስተኛው ፌስቡክ ላይ ያሉ ፎሎወሮቼ እዚህ ጋር ይመጣሉ። ስለዚህ እንደዚህ ኮማ እያደረጋችሁ ሁሉንም መጻፍ ትችላላችሁ ማለት። ስለዚህ እኔ እዚህ ጋር ስፔስ ያደረኩኝ ላስተካክላችሁ፣ በችኮላ ስለምጽፈው የኪወርድ ፕሮብሌም ይኖራል። ስለዚህ እንደዚህ ያደርጋችሁ ቻናላችሁ እስከታባችሁ ሴቭ ቼንጅ ትልታላችሁ ማለት። ስለዚህ ሴቭ ያደርጋል። ስለዚህ ሴቭ ካደረገልን በኋላ ቀጣይ ስቴፕ የሚሆነው ምንድነው? ሞኔታይዜሽናችን ቼክ ይደረጋል ማለት። ስለዚህ ቻናላችን ይሄ ነው ኦን ሞዴሬሽን ይላል። ስለዚህ ይሄ ሞዴሬሽን ምንድነው? ቻናላችሁን ሪቪው አድርገው እነሱ ለሞኔታይዜሽን ብቁ ናችሁ ወይም አይደላችሁም የሚለውን ነገር አይተው አፕሩቭ ያደርጉላችኋል። የሞላችሁት ኢንፎርሜሽን ልክ ነው ወይ፣ ምን የሚጎድል ነገር አለ ምናምን የሚለውን ቼክ የሚደረግበት ነው። ስለዚህ ኢንፎርሜሽናችን እዚህ ጋር እንደምታዩት ዲቴል ኢንፎርሜሽን ቻናል ዲስክሪፕሽናችን ይሄ ነው፣ ፕራይስ ሊስታችን ይሄ ነው፣ ያለን ዲስካውንታችን 15% ነው በተደጋጋሚ ለሚሞክሩ ሰዎች። ስለዚህ ይሄንን ካደረግን በኋላ ቻናላችን አንደር ሞዴሬሽን ይሆናል ማለት። ስለዚህ አንደር ሞዴሬሽን መሆኑን ቼክ ለማድረግ ኢሜይላችንን ሌባክ ስናደርግ ኢሜይል ይልኩላል ማለት። ስለዚህ telega.io ኢሜይል የላከልን ኢሜይል ኪፕ ኢት አፕ ይላል። ስለዚህ you have just request አድርገሃል አድ ለማሰራት ቻናል ሪኩዌስት አድርገሃል። ስለዚህ our moderation with 48 hours በ48 ሰዓት ሞዴሬሽናችን ቼክ አድርገን እንለቅልሃለን ማለት። ስለዚህ ሞዴሬሽኑን ቼክ አድርገው አፕሩቭ ካደረጉልኝ ቀጣይ የኔ ቻናል ላይ የት ነው የሚገኘው ማለት ነው? እዚህ ጋር telega.io ላይ ስትገቡ የምታገኟቸው የቻናል ካታሎጎች አሉ። ስለዚህ እዚህ ቻናል ካታሎግ ላይ የኔ ቻናል ይካተታል ማለት ነው። ስለዚህ ላሳያችሁ። ለምሳሌ እዚህ ጋር ልክ እንደነዚህ የኔ ሞዴሬተር አድርጎ ሲጸድቅ ይመጣል ማለት። እዚህ ጋር መንሶርስ ኮሚኒቲ ብሎ ያለ ሞሎት ዲስክሪፕሽን ያለኝን የፎሎወር መጠን አሳይቶ ከዛ በ24 ሰዓት የጠየቁት $2 ነው፣ እሱን ያሳያል። ከዚህ በላይ ከመጣ 48 ሰዓት ከሆነ የ48 ሰዓቱን ብር አድርጎ ይሄ አድ ለሚከፍሉ ሰዎች ሞዴሬሽኑ ሲጠናቀቅ እዛ ጋር ያሳያል ማለት። ስለዚህ በዚህ መንገድ ከተለቀቀ በኋላ ሰዎች ደግሞ በዚህኛው ሳይድ ያለውን በሌላ ቪዲዮ እሰራላችኋለሁ። ዩቲዩብን በደንብ ከተከታተላችሁ እንዴት ደግሞ ሰዎች እኛ ቻናል ላይ አዳቸውን ፖስት አድርገው ገንዘባቸውን ከፍለው እንዴት ማስተዋወቅ ይችላሉ የሚለውን በሌላ ቪዲዮ እሰራላችኋለሁ። እዚህ ጋር በዚህ ስቴፕ መሰረት ሞዴሬሽኑ በ48 ሰዓት ሲጠናቀቅ ቻናላችን
ገንዘብ ሜክ ማድረግ ይጀምራል ነው። ፖስት የሚያደርጉ ሰዎች መጥተው ቻናላችን ላይ ፖስት ሲያደርጉ በተስማማነው ክፍያ ልክ ክፍያው ወደ ቴሌግራማችን በቶን የሚገባበት አማራጭ አለ። እዚህ ጋር ብሩ ከገባ በኋላ ዊዝድሮ እናደርገዋለን። የዊዝድሮ አማራጮች በጣም ሰፊ ናቸው። ቴሌግራም ላይ በቶን ኮይን መቀበል እንችላለን። እንዲሁም ደግሞ ሌሎች አማራጮች አሉ። ስለዚህ የተለያዩ ዊዝድሮ አማራጮች ስላሉ እነሱን የዊዝድሮ አማራጮች ተጠቅመን ዊዝድሮ ማድረግ እንችላለን ማለት ነው። ስለዚህ እርን ካደረግን በኋላ በተለያዩ መንገዶች በባንክ መውሰድ እንችላለን፣ በዋሌት መውሰድ እንችላለን፣ በክሪፕቶ መውሰድ እንችላለን። በተለያዩ አማራጮች መውሰድ ስለምንችል እሱን ችግር የለውም። በተለያየ መንገድ እየወሰድን ወደፊት እናያለን ማለት ነው። ይህንን ቻናል ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ቪዲዮ ደግሞ በጣም ጠቃሚ ነው ብላችሁ ካሰባችሁ ለምትወዷቸው ሰዎች ይሄ ነገር ይመለከታቸዋል ብላችሁ ለምታስቧቸው ሰዎች ሼር ማድረጋችሁ እንዳትረሱ። ለእናንተ ደግሞ ተደጋጋሚ ኖቲፊኬሽን ደርሳችሁ ቤል ምልክቱን ተጫኑ። በድጋሚ ለማስታወስ እኔ መንሱር ነኝ። ይህ ደግሞ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ጠቃሚ ቁም ነገር ያላቸውን ነገሮች ወደ እናንተ አደርሳለሁ። እንደዚህ አይነት ቪዲዮዎችን ፖስት በማድረግ ጊዜ ግራ የሚገባችሁ ቅር የሚላችሁ ነገር ካለ ደግሞ ቴሌግራም ኮሚኒቲን @መንሱርስ ኮሚኒቲ ብላችሁ ወይ ደግሞ ዲስክሪፕሽን ላይ በማስቀምጥላችሁ ሊንኮች በመግባት የተለያዩ ቪዲዮዎች እዛ ጋር ታገኛላችሁ። እንዲሁም ደግሞ የተለያዩ ሰፖርት ነገሮችን እዛ ጋር ስለምናስቀምጥ ቻናላችን ኮሚኒቲያችን ጆይን ማድረግ እንዳትረሱ። እንዲሁም ደግሞ ዲስክሪፕሽን ላይ ከዚህ በፊት በዚህ ቻናል የተሰሩ የተለያዩ ቪዲዮዎችን ስለማስቀምጥላችሁ ማስተር ካርድ እንዴት ማውጣት እንችላለን፣ ቪዛ ካርድ እንዴት ማውጣት እንችላለን፣ እንዴት ዶላር እንዴት በኢትዮጵያ ብር መግዛት እንችላለን፣ እንዲሁም ደግሞ የተለያዩ ነገሮችን ቪዲዮዎችን ዲስክሪፕሽን ላይ ስለማስቀምጥላችሁ ዲስክሪፕሽናችን ቼክ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻው።